እናንተ ወደ ክርስትና የምትጠሩን ማንን ለማምለክ ነው? እኛ እርሱ መንፈስ የሆነውን መንፈስ የሆነው መልስልኝ። ወላሂ እኔ እዚህ ጋር መሰለ ደወል የለም። መልስልህ ነው። ወደ ክርስትና የምንጠራህ በስጋ የተገለጠው በነቢያት ትንቢት የተነገረለት በሐዋርያት የተሰበከው ራሱ በስጋ ተገልጦ ያስተማረውን ያለ የነበረ እርሱ የሲኦልና የገነት መክፈቻ ያለው በሙታንና በሕያዋን ላይ ሊፈርድ የሚችለውን የሕያዋን አምላክ የሆነውን እሱ ሁሉን የሚገዛ አልፋና ኦሜጋ የሆነውን እሱን እንድታመልኩ ነው እንጂ ጭንቅላት የሌለውን ዝም ብሎ ሁሌ የሚወርድ የሚወጣ ምናምን ነው። አንዴ በስጋ ተገልጦ አንዴ ቤዛነትን ፈጽሞ አንዴ ሞትን በሞት ሽሮ አንዴ ስለኛ ምሳሌ ሊሆን በስጋ ተገልጦ ስለኛ ዝቅ ብሎ ትሕትናን አስተምሮ ሁሉን ፈጽሞ ዳግም ለፍርድ ያኔ በትሕትና የባሪያውን መልክ ይዞ መጥቶ ዝቅ ብሎ እንደመጣ ዳግም ግን ሲመጣ በክብር በታላቅ ኃይል በታላቅ ክብር ማቴዎስ ወንጌል ምዕራፍ 24 ማቴዎስ ወንጌል ምዕራፍ 25 ቁጥር 30 በታላቅ ክብር በደመና የሚመጣው ራእይ ምዕራፍ 1 ቁጥር 7 እርሱ በደመና ከመላእክቱ ጋር ታጅቦ የሚመጣው የወጉት ሁሉ ያዩታል የተባለው በሙታንና በሕያዋን ላይ የሚፈርደው ደግሞም ሲመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ በጎቹን በቀኝ ፍየሎቹን በግራ ያቆመው እርሱ የአብ ልጅ እርሱ የአብ የባህሪ ልጅ እርሱ በስጋ ከማርያም የተወለደው እርሱ የአብ የባህሪ ቃሉ እርሱ በሕይወት እኛን ሕይወት የሰጠን እኔ ሕያው ነኝና እናንተም ሕያው ናችሁ እኔን ተከታተላችሁ ያለው የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው ይሆናል፣ ዘላለም አይሞትም ያለን ሕያው ያደረገን እርሱን እንድታመልኩ ነው። ሌላ ምንም አይደለም። ያልተናገረ ይኖር አይኖር ማይታወቅ እግር ብቻ ያለው ጭንቅላት እንደሌለው ማይታወቅ አንገት እንደሌለው ይኖር አይታወቅ። አሁን ስላንተ እንዳትከተሉ እያደረግናችሁ ነው። የሚጠራ ይጠፋል ብለህ ታምናለህ? ዩመል ቂያማ ሊደርስ ሲል እንደዛ አይነት ነገር ሊኖር ይችላል። ማለት ግፍ ሲበዛ ምናምን ነው እና ዩመል ቂያማ የሚደርሰው ማለት ነው። ኦኬ ግፍ ሲበዛ ማለት ስለዚህ ያኔ ከነ እስልምና ይጠፋል ማለት ነው። ያው ዙልም ሲበዛ በደል እንደምናየው አሁን ሰው ለሰው መገዳደል ይሄ ለራሱ ዙልም ነው። አላህ መካዲም ደግሞ እንደዛው ነው። እንደዛ ብለን ነው ማለት እስልምና አሁን እየበዛ ነው ያለው እየቀነሰ ነው ያለው እንዴ? አሁን ደግሞ አሁን ወደ ክርስትና እኔ ሲመጣ ይቻላል ወደ እስልምና ግን ስለዚህ እስልምና እየበዛ ነው አይደል? አሁን ላይ ስለዚህ ውሸት ነው ማለት ነው። ውሸት ነው ማለት ነው። እስልምና ወደ ክርስትና የሚመጣ ይቻላል። አያላየህ እሱ ያንተ የአይን ጉዳይ ነው። ወደ ክርስትና መጣሁ ኬርስ እኔ እየጠየቅኩ ያለሁት ስለዚህ አሁን እስልምና እያደገ መሄዱ ስለዚህ ሐሰት ነው ማለት ነው። የመሐመድ ትንቢት የኔ ኡመት እየቀነሰ ነው የሚሄደው ማለቱ ስህተት ነው ማለት ነው። የውመል ቂያማ ደረሰ እንዲያው አንተ ራስህ እኮ አልከኝ እኮ ሰው መገዳደሉ እንዲህ ማድረጉ የውመል ቂያማ ምልክት ነው አልከኝ። እየደረሰ እንደሆነ ጠቆምከኝ አንተ ራስህ እኮ። ታላላቅ ምልክቶች ገና ናቸው። ታላቅ ምልክት ምንድን ነው? ምሳሌ እና የእናንተ የምታመልኩት ነብይ ያልወረደም ገና ነው። እኔ ማመልከው ለፍርድ ይወርዳል። ያኔ ሲወርድ ግን አንተ እንደምታምነው አይደለም። እኔ ማመልከው ከሆነ ደግሞ እንዴት ምን እንዴት አለው? ያንተ አላህ አንዴም ሳይመጣ በአንተ አስተምሮ ራሱ ያንተ አላህ ከሌሊቱ ቅርቢቱ ሰማይ ጋር በየቀኑ እየተመላለሰ አንድ ቀንም ሳይመጣ እንዳንተ አስተምሮ ኢሳ 2 ጊዜ ሊመጣብህ ነው። አላህ ማሳካት ያልቻለው ኢሳ ራሱ ያሳካዋል። እዛም ደግሞ ሁለተኛ ሰማይ ደግሞ ይፈርዳል። ቆይ ወደ ስድብ አትሂድ። እኔ አንተ አሁን አላህ መጥቶ ያውቃል? ቻሌንጅ ሚ
አላህ መጥቶ ያውቃል? ከቅርቢቱ ሰማይ አልፎ ምድር መጥቶ ያውቃል? እሱ አንዴም ሳይመጣ ቃሉ ግን ያላ ቃል ኢሳ አስቀድሞ መጥቶ ነበር፣ ተመልሶ ሄደ፣ ተመልሶ ደግሞ ለፍርድ ይመጣል ብለህ ታምናለህ? አንዴም ሳይመጣ ኢሳ ሁለቴ ይመጣል። ያላየኸውን ከምታምን ሁለት ጊዜ መጥቶ እሺ ረግበል አንተ ትልቅ ሰው አይደለህ እንዴ? ምንድን ነው የምትቸኩለው? የምን ችኮላ ነው እንዴ? አላህ መጥቷል እየደጋገምክ ማለት ነው። አንተ ሰማይ ይመጣል፣ ቅርቢት ሰማይ ይመጣል። ለሱ አይደለም ያልኩህ። አሁን ኢሳ ይመጣል ብለሃል፣ ኢየሱስ ማለት ነው። አለጣኝም አለጣይ ኢሳና ኢየሱስ ላይ ኢሳና ለኢየሱስ ላይ ኢየሱስ ነው ያልኩህ። ኦኬ ኢየሱስና ኢሳ ላይ ይቀድሚያ። እሺ ኢየሱስ እሺ፣ የናንተ ኢየሱስ መጥቷል፣ ኢየሱስ ይመጣል አልከኝ። ኢየሱስ መምጣቱ ለኔ ምንድነው ጉዳቱ? አንተ ጉዳቱ ወደ ገነት ሲልካቸው እስልምና ይጠፋል የሚል ነው ቶፒካችን። ሙስሊሞች አሁን ይሄን እንዴት እንደምትመልሱልን እናያለን። እስኪ ልክ እናንተ እንደምትሉት አላሁ አክበር ዛሬ ከሌ ሰለመ፣ አላሁ አክበር ዛሬ ከሌ ሰለመ፣ እከሊት ሰለመች እያላችሁ እንደምትነፉት ነው ወይስ ሙሐመድ ከእናንተ በተቃራኒ ነው የተናገረው የሚለውን ነው የምናየው ማለት ነው። እናንተ ናችሁ ወይስ ሙሐመድ ነው ልክ? አሁን እየተፈጠረ ያለው ነገር ነው ልክ ወይስ ሙሐመድ አስቀድሞ የተናገረው ነው የሚለው እናያለን። ሙሐመድ አለ? መሐመድ አሊ አሎ፣ ሰላም ነው? እንዴት ነው? እንኳን ደህና መጣ። አሎ፣ እንኳን ደህና ቆያችሁ። አለን እግዚአብሔር ይመስገን። ኦኬ፣ ሰምተዋል ጥያቄን? አዎ ሰምቻለሁ። ኦኬ፣ እስልምና ይጠፋል ወይስ አይጠፋም? ማንኛውም ሃይማኖት እንዲህ ሙሉ ለሙሉ ሊጠፋ አይችልም። ኦኬ፣ ስለዚህ እስልምና አይጠፋም እያልክ ነው ወይስ ይጠፋል እያልክ ነው? ግልጽ አድርግልኝ። ሙሉ ለሙሉ የሚጠፋ ሃይማኖት የለም እያልኩ ነው እኔ ደግሞ። ኦኬ፣ ሙሉ ለሙሉ የሚጠፋ ከሆነ ሐሰተኛ ሃይማኖት ነው ብለህ ታምናለህ? ጀመር እንዴት ሙሉ ለሙሉ እንዴት ይጠፋል? አዎ እሱ ነው የእኛም ጥያቄ። የሚጠፋ ከሆነ ሙሉ ለሙሉ እንዴት ይጠፋል ነው ጥያቄ። እኔ ደግሞ ሙሉ ለሙሉ የሚጠፋ ሃይማኖት የለም። ቢኖርስ? ዛሬ እንኳን አንድ የሆነ ሰው ከመሬት ተነስቶ የሆነ ሃይማኖት ቢፈጠር ሙሉ ለሙሉ ሊጠፋ አይችልም። የሆነ ስር ይዞ በዛው የሚቀጥል ነው። ኦኬ፣ ስለዚህ እስልምና ሙሉ ለሙሉ የሚጠፋ ከሆነ ምን አይነት ሃይማኖት ነው ብለህ ነው የምታምነው? እንዴ አይጠፋም። ፈጣሪ የሚጠብቀው ነው ወይስ የማይጠብቀው ሃይማኖት ነው ብለህ ነው የምታምነው? ፈጣሪ ስለሚጠብቀው ሙሉ ለሙሉ አይጠፋም እላለሁ እኔ ደግሞ። ኦኬ፣ በጣም ጥሩ። ስለዚህ ፈጣሪ ስለሚጠብቀው አላህ ስለሚጠብቀው አይጠፋም እያልክ ነው አይደል አንተ? አዎ እንደኔ ሐሳብ እንደዛ ነው ይመስለኝ። ማለት አንድ ሃይማኖት ያው ጠላቶች በዝተውበት ምናምን ያው ሊመናመን ይችላል፣ ግን ሙሉ ከስር መሰረቱ ሊጠፋ አይችልም። ኦኬ፣ ይጠፋሽ። ስለዚህ የሚጠፋ ሃይማኖት እስከሆነ የሚጠፋ ሃይማኖት ሲጀመር የሚጠፋ ሃይማኖት የለም እያልኩ ነው። የሚጠፋ ከሆነ ሃይማኖት አይደለም። ቴንክ ዩ በጣም እንግዲህ ሰምታችኋል ሁላችሁም። የሚጠፋ ከሆነ ሃይማኖት አይደለም ማለት እኛም እያልን ያለ ነው ይሄን ስለሆነ ማለት ነው። ቴንክ ዩ። ስለዚህ የነብይህን ይጠፋል ነው እያልከኝ ያለው? ነብይ ያለውን እንይ ብሏል መሰለ ነብይህ። ሳሂህ ሙስሊም 148 ላይ it is narrated on the authority of Anas that verily the messenger of Allah said በእውነት የአላህ መልእክተኛ እንደተናገረው ማን እንደተረከው? አነስ እንደተረከው the hour or resurrection will not occur until Allah is not said on earth የቂያማ ቀን አይቆምም አላህ የሚል እስካልጠፋ ድረስ። አንድ ሰው እንኳን አላህ የሚል ሰው ካለ የቂያማ ቀን አይመጣም። ሉክ አንድ ሰው አላህ የሚል ካለ የቂያማ ቀን አይመጣም። ስለዚህ ሙሉ ለሙሉ አላህ የሚል ሰው ሲጠፋ ነው የቂያማ ቀን የሚመጣው ይላል። ይህ እንዴት ታየዋለህ መሐመድ አሊ? ታዲያ እኮ ፍጻሜ መጨረሻ የዓለም ፍጻሜ ላይ ነው እያለ ያለው። ፍጻሜ መጨረሻ ያ ፍጻሜ ሲደርስ እኮ ያኔ ክርስቲያንም እኮ አይኖርም።
ያው ፍጻሜ ነው፣ መጨረሻ የዓለም ፍጻሜ ነው ያለ። አይ አንድ ሰው አላህ አላህ ቢል ቢኖር ቂያማ ይመጣል? ቂያማ ማለት ፍጻሜ የዓለም ፍጻሜ መጨረሻ ነው። ያኔ እንዴት አንድ ሰው ሊኖር ይችላል? አይደለም እስልምና ክርስትናም እኮ ያኔ መሐመድ ከቂያማ በኋላ አላህ ሚል አለ ወይ ብለን አልጠየቅንም። we are not stupid እኛ ደደቦች አይደለንም። ከቂያማ በኋላ አላህን የሚጠራ ሰው ይኖራል ወይ ብለን ጠየቅን? አልጠየቅንም። ቂያማ ራሱ ትንሣኤ የሚመጣው ራሱ አላህ ሚል የሚጠራ ካሌለ ነው፣ አልቀው ነው የሚመጣው። እኛ እያልን ያለ ነው አንድ ሰው እንኳን አላህን የሚጠራ ካለ በምድር ላይ ቂያማ ይመጣል ወይ ነው። ልክ አናሎጂውን ላስኬድልን። ቂያማ የሚመጣው አይሁዶችን ገላችሁ ስጨርሱ ነው አይደለ? አይሁዶች እያሉ ቂያማ አይመጣም ሚል ሌላ ሀዲስ አለ። አይሁዶች እያሉ ቂያማ አይመጣም። ቂያማ የሚመጣው መቼ ነው? አይሁዶች ካለቁ በኋላ ነው። እንዲህ ብሎ አልጠየቅንም። ቂያማ ከመጣ በኋላ አይሁዶች አሉ የሉም ብለን አንጠየቅንም። ቂያማው ራሱ የሚመጣው አይሁዶች ካለቁ በኋላ ስለሆነ ሴም ቲንግ እዚህ ጋር የአላህን ስም በምድር ላይ የሚጠራ ካለ ቂያማ አይመጣም። ቂያማ እንዳይመጣ ከተፈለገ ምን ማድረግ ነው? እየጻፍክ ማስቀመጥ ነው። አላህ ትላለህ፣ ቂያማ አይመጣም ማለት ነው። መቼም አላህ አይመጣም። ልክ አይሁዶችን አለመግደል ቂያማ እንዳይመጣ ማድረግ እንደሚቻለው አይሁዶችን ገድለው ከጨረሱ ብቻ ነው ቂያማ የሚመጣው እንደሚለው ማለት ነው። አይሁዶች ካሉ በምድር ላይ ቂያማ አይመጣም። በተመሳሳይ የአላህን ስም የሚጠራ ካለ ቂያማ የለም። የአላህን ስም በምድር ላይ በዓለማችን ላይ የሚጠራ አንድ እንኳን ካሌለ ነው ትንሣኤ የሚመጣው ቂያማ የሚመጣው። ስለዚህ የሚጠፋ ሃይማኖት፣ የሚወድም ሃይማኖት፣ መሰረት የሌለው በአሸዋ ላይ የተመሰረተ ይጠፋል ማለት ነው። በዛን ቢሊዮን ሰምቲንግ እንደዛ የሚሉ ናሬሽኖች ነብያችሁ ውሸታም መሆኑን የሚገልጹ ናቸው ማለት ነው። የሆላን አንብባት ክርስቲያን አኗር እንኳን ደህና መጣ። ኦኬ እዚህኛው ሐዲስ ላይ ደግሞ ሙስሊሞች ታስረዱናላችሁ፣ ሞሮርለስ እናንተ ትነግሩናላችሁ። ሱናን ኢብን ማጃ 3111 ላይ አቡ ሁሬራ እንደተረከው ያለ መልእክተኛ እንደዚህ አለ ይላል። ፌዝ ዊል ሪትሪት ቱ አልመዲና አስ ኤ ስኔክ ሪትሪት ቱ ኢትስ ሆል። እባብ ልክ ወደ ጎሬው እንደሚገባው እስልምናም ወይም ደግሞ እምነት ወደ መዲና ይገባል ይመለሳል ይላል። ጥያቄ 1፣ ጥያቄ 2፣ ጥያቄ 3፣ ጥያቄ 4፣ ጥያቄ 5 እዚህ ሐዲስ ላይ ይኖረናል። ተዘጋጁ። አንዋር ኩን ፈየኩን፣ ኩን ፈየኩን። ሙሐመድ ያሲን ታውቃለህ እፎይ ደነገጡ። እነሱ የሚሰሙት በዜና ላይ ኡስታዞቻቸውና ሼኮቻቸው የሚነግሯቸው ምንድን ነው? እስልምና እየበዛ እንደሆነ ነው የሚነግሯቸው። እንዴት ይቀበሉት? አሁን ይሄን ሐዲስ እፎይ ሰላም ብያለሁ። ሰላም ብያለሁ። ወደማ መጣ። ሰላም ነው ይመስገን። ኦኬ እቺን ሐዲስ እንዴት ታፈያኩን ይሰማል? ይሰማል። ጥያቄ ምን አልከ? ኮይን ፈያኩን የሚደርጋ እንዴ አልፈዋል። ይህ ሐዲስ እንደሚናገረው እባብ ወደ ጎሬው እንደሚመለስ እስልምናም ወደ መዲና ይመለሳል ይላል። ምን ማለት ነው? መዝሙር ዘፈን አትክፈት ፕሊስ። ማንኛው ነው? ኩን ፈየኩን ንፍጥ ለማለት ራሱ ማይክ ታነሳለህ እንዴ? ቤት አድርግ። የጤናም የለ እንደ አፍንጫን እንዳያስክ ከስሩ ነው። በቃ ንፍጡም ይምገው የለ እንዴ? አትናፈጥም እንዴ? ምን አይነቱ ነው? ማይክ ያነሳል ንፍጡን ለመማግ ማለት ነው። ብልግና
በዚህ መካከል ይነወጣ እንትን ከብዶት ነበረ። ኦኬ እባብ ወደ ጎሬው እንደሚመለስ እስልምናም ወደ መጣበት ይመለሳል። በዓለም ላይ እንበዛለን የምትሉት ወደ መጣበት ጎሬው ይመለሳል ብሏል ነብያችሁ። ይጠፋል ብሏል ነብያችሁ። መብዛት የእውነት መለኪያ አድርገው ነው የሚያስቀምጡት አይደል? ቁጥር መብዛትም ነብያችሁ ይጠፋል ብሏል። ክርስትናን ታሪክ እናደርጋለን፣ ኢትዮጵያ ይጠፋል፣ ክርስትና ይጠፋል ያሉት አካላት ነብያችሁ እንደ ኢትዮጵያ ሳይሆን እንደ ዓለም እስልምና አላህ ብሎ የሚጠራ ስም ይጠፋል ይላችኋል ነብያችሁ። የእናንተ እኮ እምነት አገር አይሻገርም፣ እንደዚያ አይባልም፣ እንደዚያ አይጠራም። እንደ ዓለም አላህን አላህ ብሎ የሚጠራ ይጠፋል። አንድ እንኳን አላህ ሊጠብቀው አይችልም። እምነቱን አላህ ሴፍ ሊያደርገው አይችልም። እስልምና እናጠፋዋለን፣ ይጠፋል። ይህም ታውቆታል እኮ መሐመድ እንደሚጠፋበት። የሚጠፋ ሃይማኖት ነው። እባብ ከጎሬው እንደወጣ ወደ ጎሬ እንደሚመለስ እስልምና መደመጣበት ጎሬ ጭንቅሌቱን ተመትቶ ይመለሳል። ያው ነብያችሁን ያለው እንደ እባብ እስልምናን ከእባብ ጋር መስሎ ከጎሬው እንደወጣ እባብ ወደ ጎሬው እንደሚመለስ እስልምናም ወደ መጣበት ይመለሳል ብሏል። እንዴት ነው ይህን የምታሰርዱን? ሳዳም ኢማም ኳንዳ መጣ። አሰላሙ አለይኩም ወጀማላ እንደና አለ ሰላም ተመልስልኝ እንጂ አለምዱ ኢየሱስ አልኩ። ሰላምታ አትመልስም ማለት ነው? መለስኩልህ። እሺ ምን ነበረ ጥያቄ? እባብ ከጎሬ ውስጥ እንደወጣ እስልምናም ወደ መዲና ወደ መጣበት ይመለሳል ያለው ነብይህ ምን ለማለት ነው? የተኛው እንደዛ ነው። እስኪ አንብብልኝ። በአረበኛ አንብብልኝ። እንግሊዘኛ አለቀም ነው። በአረበኛ አንብብ እና አንብበዋ ካደ እንደዛ ከሆነ እሺ። ቀጥል። አንብባ ቀጥል። አንተ ራስህ አረብኛ የምትችለው አንተ ስለሆንክ እያነበብኩ አይደለም እንዳንተ። ምንስ አንተ ውሃ እየጠጣህ ነው እንደ ቆመህ ውሃ እንዳጠጣ ብሏል እኮ ነብዬ። ቁጭ በልና ውሃውን አስቀምጠውና ፕሮፋይል ላይ ያለውን አንብብ። አረብኛ ነው ፈልገው ብለህ ይኸው ተከፍቶላል። ውሸት ነው ማለት ነው። አንተ ያወራው ውሸት ነው ማለት ነው። ከውሸት መሆኑን አንብብ እናሳየን እና አንብብልኛ። እንዴ ለምን አነብልሃለሁኝ? እኔማ እንግሊዝኛውን አንብቤ ያሳየው። ውሸታም ነው አንተ። ስትጀምር ውሸታም ነው። እንደ ነብይ እንመስላለሁ። የኛ ነብይ ማለት ነው። ስም ስነሳ እኮ አንተ እንደ አንብብ አንቺ ራሱ ያውን ያነበብኩትና እስልምና ወደ መጣበት መዲና ይመለሳል። እባብ ከጎሬው እንደወጣ ወደ ጎሬው እንደሚመለስ እስልምና ወደ መጣበት ይመለሳል ይላል። እስኪ ይኸው አንብባ አንብብ አይልም በለኝ። አንብበና አንብብ አንተ ነው አይደለም አጀንዳ። እሺ ቴንክ ዩ በቃ ያወራ ከስር ያላችሁ በደንብ አስተውሉ። ይሄ አሁን ኡስታዝ ይሆናል ወይንም ደረሳ ነው መስጊድ ላይ። ህዝቡን እንዲህ ነው የተጫወቱበት። በአረብኛ ሊሸውዷችሁ ይሞክራሉ። ማንበብ እንኳን ማይችል ዱድ አንተ እኮ ነው በእንግሊዝኛ ድራማ ሊሰሩ ይሞክራሉ። ምንም አታውቅም። ነብይ ባይዞ በዛው ሪከመንድ አድርገህ ቆማችሁ ውሃ እንዳትጠጡ ብሏል። ኃጢአት ነው የሰራኸው። ፕሮፋይል ላይ ውሃ እየጠጣህ ከሆነ ማለት ነው። ኤኒዌይስ ማንበብ አይፈልጉም። እንደሚያውቅ አክታ ያደርጋሉ። ኢማም ነው እንግዲህ ያስቡ። ያው ኢማም ተብሎ ኢማማችሁ እዩት። ማንበብ እንኳን አይችልም፣ አያውቀውም ሐዲሱን። ኢማሙ እንኳን በዚህ ደረጃ ኢማማቸው ገብቶ እስልምናን አያውቅም። ኢማም ሆኖ ማለት ነው። ኢማም ተብሎ ገብቶኛ ፊት የውላችሁ ቻሌንጅ ሊያደርገን አይችልም። እስልምና ይሄ ነው። እስልምና እንዲህ ነው። ባለማወቅ የምትከተሉት ነው። በድንቁርና የምትመሩበት ነው።
ባለማስተዋል ልክ እንደ በግ መንጋ የምትነዱበት ነው። ኢማሙ እንደዚህ ሂሚሌት የሚሆን ከሆነ ምኑ እንዴት ሊሆን ነው? ውዶቼ ከስር ያላችሁ እህት ወንድሞቼ ሙስሊሞች ቆም በሉና አስተውሉ። ነቢያችሁ እባብ ወደ ጎሬው እንደሚመለስ እስልምናም ወደ መጣበት ጎሬ ይመለሳል ብሏል። እባብ ጭንቅሌቱን ስትሉት ሮጦ ወደ ጎሬው ልክ እንደዛ እባብም ተመቶ ወደ ጎሬው እንደሚገባ እስልምናም ወደ መጣበት ወደ መዲና ይመለሳል አለ። ስለዚህ ዓለም አቀፍ ነው እስልምና። ሰው ሁሉ ሲወለድ እስልምና የሚለው ነው። መምጫው ይታወቃል፣ ከየት እንደመጣ ይታወቃል፣ ወደ መጣበትም ይመለሳል። ታንኪዩ አንዋር፣ እንኳን ደህና መጣ። ሰላም ነው እፎይ? ይመስገነው። ጥያቄ መጠየቅ ይቻላል? ሐዲሱን አስረዳን ቅድሚያ። ሐዲሱን ለማስረዳት አቅም የለኝም። እስልምና ይጠፋል ብለህ ታምናለህ? አይጠፋም። ለምን ይጠፋል? ስለዚህ ነብዩ ዋሽቷል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢማም እባክህ ነብይ ካልዋሸ ሐዲሱ ካዳ ዋሽተው ነው በሱ ስም ማለት ነው። ካልዋሸ አንበብ ፕሊስ በቃ ኢማም ተብለህ ለምን ትጨማለቃለህ? አሁን ሐዲሱን ቀጥል ትጠይቃለህ። ሐዲሱን ቀጥል፣ ከዛ መልስ፣ ከዛ ጥያቄህን አስከትል። ስፖርት ጀምር ያለው ሰውነቴ በጣም ጨምሯል። ከዚህ በላይ እንዳልወፍር ግን ጸሎት አድርጉልኝ። ለጨመቃ እንዲመቸኝ ቀለል ስል ነው በደንብ መጭመር ነው። ያ ውስጣችሁ ውይይት ስላልቻለ ድብድብ ጠራኝ። በጣም ኦቨር ሰውነት እየጨመርኩ ነው እና ብዙም አልፈልገውም። ቀጠን ስትል ነው ጠንካራ የምትሆነው እና እንዳልከብድባችሁ ቆይ ነው። ቀጠን ስል ይሻላል እንዳልከብድባችሁ እና አሁን ሐዲሱን ለምን አታነበልኝም? ለምን በስነ ስርዓት አታወራም? አንተ ትንሽ ሰው አይደለህ እንዴ? ለምን እንዲህ ትሆናለህ? አትነደድ። ትሜታውና አስተምረና አንዋር ትልቅ ሰው ስለሆንኩኝ ነው። ትልቅ ሰው ነኝ ግን 56 ዓመት አልሞላኝም። 56 ዓመት ቢሞላኝም የ6 ዓመት ህፃን ልጅ አላገባም እና ትልቅ መሆን የምታውቀው በምን እንደሆነ ታውቃለህ አንዋር? እስካሁን ድረስ የ6 ዓመት ህፃን ልጅን አልተመኘውም፣ ልመኝም አልችልም። ትልቅነቴን በዚህ ማረጋገጥ ትችላለህ። ኤሬስ እባብ ከጭንቅላቱ ተመቶ ወደ ጎሬው እንደሚመለስ እስልምናም ወደ መጣበት ይመለሳል ይላል። ይሄ አሁን እኔ ስሜታማ አደረከኝ። በቃ ሌላ ነገር እንዲናገር እያደረከኝ ነው። ሌላ ነገር እያወራህ ነው። ምን አጠፋው? ሌላ ነገር ሌላ ውስጥ አትግባና ጥያቄውን እንነጋገር። ቀጥል። እሺ ለማን ነው የተሰቀለው ኢየሱስ? ለዓለም ህዝብ ነው ወላ ለክርስቲያን ነው? ንገረኝ እስኪ። በእርሱ ሚያምን እንዳይፈረድበት እግዚአብሔር አንድያ ልጁን ሰጥቷል። እርሱ ስለወደደን ለዓለም ልጁን ሰጠ ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ካመንክ አንድ ክፈትለት። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ችግር የለውም። ማስረጃውን እዚህ ጋር መቼም ይሄው ለህዝብ እያላት ታሳየ ነው። እሺ በእርሱ የሚያምን ሁሉ ልብ በል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ማንን? ኢትዮጵያን? ኬንያን? ነው ዓለሙን። አንተ በዓለም ውስጥ ትካተታለህ። ዓለም በልጁ እንዲድን ዓለም ቆይ አንዴ የጠየቀውን መልስና አዲሱን ተብራራል። ዓለም በልጁ እንዲድን ኬንያ፣ ኢትዮጵያ፣ አሜሪካ፣ ካናዳ ነው ብቻ ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ከፍ አድርገው አንዴ። በእርሱ የሚያምን አይፈረድበትም። ካመንክ አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ያ ብርሃን ወደ ዓለም መጥቷል። እግዚአብሔር ብርሃን ነው ይላል ዮሐንስ በመልእክቱ። ስለዚህ ያ ብርሃን ወደ ዓለም መጥቷል።
ያን ብርሃን ካመንክ ከተቀበል ከጨለማ ትወጣለህ። ለዚህ ነው ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ አለን። አስቀድሞ እሱ ብርሃን ስለሆነ ዮሐንስ ወንጌል ምዕራፍ 12:8 እሱ ብርሃን ስለሆነ ያንን ብርሃን እኛ የተቀበልነው በእርሱ ብርሃንነትን ስላገኘም ማለት ነው። ከጨለማ ትወጣለህ ማለት ነው። ስለዚህ ክርስቶስ የመጣው ለማን ነው? ለዓለም ነው የመጣው። የሚያምንበት ደግሞ ያ ለዓለም የመጣው የተቀበለው የእግዚአብሔር ልጅ ይሆናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 13 እንደሚናገረው ማለት ነው። እግዚአብሔር ልጅ ትሆንክ ትድናለህ። አላህ ግን አንተን የፈጠረህ ጥቁር ነህና ገሃነም ሊከትህ ነው። አደምን ፈጠረ፣ ቀኝ ትከሻውን መታ፣ ነጫጭ ዘሮች አወጣ፣ ገነት ከተታቸው። ግራ ትከሻውን መታ፣ ደብድቦህ ማለት ነው። ደብድቦ ጥቋቁሮችን አወጣ፣ ገሃነም ከተተ። ሚሽካት አልመሳቢ 119 ላይ የኔና የአንተ ጌታ ግን ዓለማትን የፈጠረው ግን ስለኛ ዝቅ ብሎ የባሪያ መልክ ይዞ ተመታልን። ይህ የሚያጠናግር ሰው አይደለም። የኛ ጌታ ቦቅሰኛ የሆነ እንደዚህ አይደለም። ስለኛ ዝቅ ብሎ በፍቅር ተመታና ትሕትናን አስተማረንና መቼዎችን እንኳን ሳይቀር ገነት እንዲገቡ ከተመለሱ ስለነሱ ትሕትናን ፍቅርን አስተማረን። የእናንተ ደግሞ በቦቅስ እዚህ ላይ ነረተው ቀኙን ማን የሰቀለው? ማን የሰቀለው? ቆይ መልስልሃል። ግራውን ደግሞ ነርቶ ገሃነም ግቡ አላቸው። ጥያቄን እየመለስክልኝ ሌላውን አታስተምረኝ። ነው ግን የምታወራው። እስኪ ወደ ቶፒኩ እንመለስና እስልምና ይጠፋል አይጠፋም? እና የምጠይቅህ መልስልኝ። ቆይ በቃል አሁን ሁለት ጥያቄ ጠየቅ። አሁን ወደ ቶፒኩ እንመለስ። እና የሰቀለው ኢየሱስን ቆይ ይመለሳል። ይበቃል። ቆይ እንዴ አንዋር ሚዩት አድርግ። ሁለት ጥያቄ ሶስት ጥያቄ መለስክ፣ ተመለሰልህ። ይበቃል። አትሳደብ። ክርስቲያን ለምን ይወሰደው? ምንድነው ስደቡ? ሚዩት አድርግ። ኦኬ እሺ ሮማኖ የሰቀሉት፣ እሺ አይሁዶ የሰጡት ሮማን ሰቀሉት ብለህ ምንድነው እሱ አርጉመንት? ሮማን እነማን ናቸው? ሮማን የሱ ፍጥረት አይደል? የሱ አይደል የፈጠራቸው? ሮማኖስ ይፍጠሯቸው፣ ችግር አለው እንደ ካዳ ታዲያ በሱ ፍጥረት ነው እሱ የሚሰቀለው። እነዛ ገሃነም ሊገቡ ነው። ታዲያ እናንተ ነፃ ወጥቶ እነሱን ገሃነም ሊያቸው ነው ማለት። ኦኬ አደም የሱ ፍጡር አይደል? በቦክስ ነርቶ ከግራ ትከሻው እንደዛ አይደል? ለምመልስልህ ከግራ ትከሻው ጥቋቁሮችን አውጥቶ የሱን ዘሮች ለምነው ገሃነም የሚከታቸው? የኔስ ጌታ ስለ ትሕትና ስለ ፍቅር ዝቅ ብሎ ይሄንን አደረገ። ያንተ ጌታ ግን ገና ምንም ያላደረገውን በቦክስ ነርቶ ትከሻውን አነቃንቆ ጃሃነም የሚከታቸው ማስረጃ። ስለዚህ ሴዶን ብታመልክ ይሻላል አለ አንተ የምታመልክ። ምክንያቱም ሴዶ ነው ተደባዳቢ። ልክ እንደዛ ተደባዳቢ ነው የምፈልጉት ቦክሰኛ። እናንተ አምላክ ሲባል መስሉት ባይምሯችሁ ውስጥ ብሎ በቃ እንዲህ ተወጣጥሮ ንርት የሚያደርግ በእርግጫ የሚል ግዙፍ ነገር ሲመጣም እንደዛ እኮ ነው የሚለው። ሴዶን አምልክ። እንደዛ ከሆነ ዝም ብሎ እያለ ዝም ብሎ የሚደበድበው አለ፣ እሱን አምልክ ሂድና። አላህ ምንም በሌለበት ላይ አደምን ፈጠረና ነረተው በቦክስ ትከሻው። ኢየሱስ ማምለክና ሴዶ ማምለክ እኮ ልዩነት አይኖረውም። ባይዘው ስለዚህ አላህን አምልክ ተደባዳቢ ከፈለክ። የኛ አምላክ ግን እየቻለ ገና እኔ ነኝ በሚል የሚዘርር አምላክ ስለ ትሕትና ዝቅ አለላቸው፣ ዝም አለላቸው። ሞትን በሞቱ ሽሮ ደግሞ ምን አይነት ኃይል እንዳለው አሳያቸው። ይህ ትንሽ እንኳን አይምሯቸው አይሰራም እንደ የሞቱትን አላዛርን ከመቃብር ሲያስነሳ እያዩ እኮ እሱን ብንገል እሱን ከገደልን እንገላገላለን ብለው ያስባሉ። በጊዜውም የነበሩት አይምሯቸውን የተነጠቁ ሙታንን ከመቃብር የሚያስነሳ ቆይ ለምንድን ነው እናስቆማለን ብለው የሚያስቡ ይመስላችኋል? ነው ህይወትን የሚሰጥ እሱ። ማርቆስ ወንጌልን አንብቡት። የሞቱትን እኮ ገና ተነሽ ሲል የሚነሱ የሞቱትን የሚያስነሳ እሱን እንደው ገለው ኃይል አግኝተው ምናምን ታስባለህ? እንደዛ ቁርአንህን አላነበብክም? እንደዛም ተሆነ ቁርአንህም ላይ እኮ ሱራ 3 49 ላይ
የሞቱትን እንኳን ያስነሳል። ኢሳ የሞቱትን እንኳን ማስነሳት የሚችል ከሆነ ህይወት የሚሰጥ ከሆነ እንዳይገሉት ብሎ ማስመለጥ ለምን አስፈለገ? ለምን ሊገሉት ይችላሉ? የሞቱትን እንኳን የሚያስነሳ ከሆነ እሱ እንዴት ሊሞት ይችላል? እንዴት ሊገሉት ይችላሉ? ለምን ድብብቆሽ አስፈለገ? ያውም የበላይ ሆነው በእስልምናውም ኢሳ ተከታዮቹም የበላይ ናቸው ይላል። አይሸነፉ። ቢኒ እንኳን ደህና መጣ። ደህና ቆይ። ሰላም ብያለሁ። እንዴት ናችሁ? ይመስገን። ኦኬ አብዱ ቀጥል እስኪ ሐዲሱ ላይ ይሰማል? ያ ኦኬ። ሐዲሱን ከምን መጽሐፍ ነው ያወጣው? ኢብኑ ማጃ። ኦኬ ሰሂህ ነው አይደለ? እስኪ አንብብ አስረዳ። እሺ አስረዳችኋለሁ። አረብኛውን እንዳነብላችሁ ትፈልጋላችሁ? ቀጥል። እያነበብክ አስረዳ ነው። እሺ حدثنا أبو بكر بن أبي شيبة حدثنا أبو أسامة عن عبد الله بن عمر عن خبيب بن عبد الرحمن عن حفص بن عاصم عن أبي هريرة قال قال رسول الله صلى الله عليه وسلم إن الإيمان لا يعزير إلى المدينة كما تعزير الحية إلى جهرها. إيمان يملسال إيمان ويم دمو أمنت ይመለሳል ነው ወደ መዲና ልክ እባብ ወደ ጉድጓዷ እንደምትመለስ ሁሉ እንደማለት ነው። እና እንዴት ነው የሚመለሰው? ኦኬ እንዴት ነው የሚመለሰው ማለት ጥሩ ነው። ወደ መዲና ብቻ ሳይሆን ኢማን የሚባል እስልምና የሚባል ወደ ሰማይ ራሱ ከምድረ ገጽ በሙሉ ራሱ ይመለሳል። ለምሳሌ ቂያማ የሚባል አለ። ቂያማ ሲቆም ወይም ደግሞ ትንሳኤ ነው የምትሉት ትንሳኤ ምናምን ምድር በሙሉ እንትን ትለለ አሁን ቂያማ ሲቆም ምድር በሙሉ ገጽዋን ትቀይራለ። ያው ሁሉ ነገር ይናደርለ ውልቅ ሊባል ከቂያማ በኋላ አይደለም። እኛ ከቂያማ በፊት ነው። ቂያማ የተጠፋ በኋላ ነው። ቂያማ ከመምጣቱ በፊት ቁርአን ራሱ ማለት ነው። አሁን ምድር ላይ ያለ ቁርአን በሙሉ ይሰበሰባል፣ ይመለሳል ወደ ሰማይ። ጅብሪል ይመጣና ይሰበስበዋል። እና ሰዎቹ ኢማን ያላቸው ሰዎች በሙሉ በሞት ይነሳሉ። ከዛ ምንም እምነት የሌላቸው ሰዎች ላይ ነው ቂያማ የምትቆመው። እንዳለ ሰዎቹ አማኞቹ ይጠፋሉ አይደለ? አዎ ይጠፉና አማኞች በሙሉ በሞት የሆነች ንፋስ ትመጣና ከፈለክ ማስረጃ መጣላለህ። እንዳለ አማኞቹ ይጠፋሉ አይደለ? መጨረሻ ላይ አዎ ያልቁና ቂያማ ሲቆም ኢማን ያለው ሰው ምድር ላይ ያንን ክስተት በጣም አስደንጋጭና ከባድ ስለሆነ አላህ ሁሉም ሰው ዛሬ ላይ ልክ ሰዎች እንደሚሞቱላ ማለት ነው። ሰዎች ስንት ዓመት ይፈጃል? ሲከንሳለው ቀኑ ይሄ ለመከሰት ክስተቱ መቼ እንደሆነ አይታወቅም። ቅድሚያ አማኞቹ ይጠፋሉ። ከዛ ከጊዜ በኋላ ደግሞ አማኝ ያልሆኑ ይቀራሉ። ከዛ በኋላ ከጊዜ በኋላ ነው ቂያማ የሚመጣው። ቴንኪው። ስለዚህ አንድ ሙስሊም አይቀርም፣ ሁሉንም አላህ ይወስዳቸዋል ማለት ነው። ሁሉንም ይወስዳቸውና ከዛ ካፊሮች ወይም ደግሞ እናንተ ላይ ነው ቂያማ የምትቆመው። እና ቴንኪው። ሎክ ጥያቄ ያለኝ ሎክ አዳምጣው። ሁሉም ሙስሊም ይጠፋል፣ እንዳለ ካፊር ይቀራል፣ እነሱ ላይ ነው የሚመጣው ብሎናል። እስልምና ሰው ሲወለድ ሁሉ ሙስሊም ነው ይሏችኋል አይደል? አንድ ልጅ እንኳን ከተወለደ አንድም ሙስሊም የለም ባሉት ሎጂክ መሰረት ውድቅ ያ ሌላ ይሄ ሌላ ነው። አዳም አንድ ልጅ እንኳን የሚወለዱ ልጆች በሙሉ ሙስሊም ናቸው እስካልተጠመቀ ድረስ የሚለው ተረት ውድቅ ይሆናል ማለት ነው። አንድም ሙስሊም አይኖርም የሚለው ማለት ነው። ቀጥል አብዱ።
ኦኬ ይሄን አንተን ያልከው። እሺ ሌላ ምን ልቀጥልልህ? እኔ ጥያቄ አለኝ። መልሳ። ስለዚህ ውሸት ነው ማለት ነው። ሰው ሁሉ ሲወለድ ሙስሊም ነው የሚለው። እሱማ ሁሉም ሰው ሙስሊም ነው። መመለስ ያለብኝ የትኛውን ነው? በዛ ዘመን ምክንያቱም ብለኸኛል። ወይ አንድም ሙስሊም አይኖርም፣ ሁሉም ያልቃሉ። ያሉት እንዳለ ምንድናቸው ብለኸኛል? ሙስሊም ያልሆኑ ናቸው ብለኸኛል። ህፃናቶቹ በዛ የሚወለዱት ሙስሊም አይደሉም ማለት ነው። ሙስሊም ናቸው። አንድ ሙስሊም እኮ የለም በምድር ላይ ይሞታሉ። ምን ነው እነሱ? እኔ ህፃናቶቹን ነው ያልኩህ። የካፊሮቹ ልጆች ናቸው። ከ40 ቀን በፊት ነገር ግን ሙስሊም አንድም የለም ብለኸኛል። በምድር ላይ አንድም ሙስሊም ሳይኖር የሚመጣው ያ ንፋሱ የሚገድለው እንዳለ ካፊሮች እንትን ሙስሊም ያልሆኑ ብቻ ስለሆኑ ነው ብለኸኛል። ሙስሊም ያልሆኑ ላይ ነው ቂያማ የምትቆመው። ነገር ግን እነኛ ሰዎች ደግሞ ረጅም ቆይተዋል። የእነሱ የሚወልዱ ልጆች ሙስሊም ከሆኑ ስለዚህ ሙስሊሞችም ነው የሚቆሙት። እናትህ ይሄን ያው ቆይ ተረጋጋ። ጭንቅላትን እንዳለ ባዶ አድርጋ ትምጣ። ክርስቲያን ደጋግሜ ነገርኩ። ትንሽ ፎሎወር ያላቸው አታስገባርጉ ነው እንተቀላንሳ 20 ሰው ገስት ታስገባላችሁ። ማን ነው ያስገባው? 20 ሰው 10 ሰው ያላቸውን አታስገባላችሁ። እኔም አላስገባው። ኦኬ አብዱ ወይ ሙስሊም ላይ አይቆምም ብለህ ነበር። ህፃናቶቹ ሙስሊም ናቸው አይደሉም? እናንተ እንትን ከመጥመቃችሁ በፊት ከመጠመቃቸው ምን ከመደረግ በፊት ሙስሊሞች ናቸው። ስለዚህ ቂያማ ሙስሊሞች ላይ ይቀማል ማለት ነው። ያልተጠመቁት ላይ ያልተጠመቁት ላይ ምናምን እነዚህ ያልተጠመቁት ሙስሊሞች ናቸው። ያው ገና እናንተ ስለዚህ ሙስሊሞች ላይ ነው ቂያማ የሚቆመው። ኧረ አይደለም። ያኮ ኢማን ያላቸውን ሰዎች ይኸውልህ፣ እምነት ያላቸውን ሰዎች ስለዚህ እነኛ ኢማን የላቸውም ማለት ነው። ኢማን የላቸውም ማለት ነው ልጆቹ። እንዴት ሙስሊሞች ይሞታሉ አልኩ እኮ በህይወት እያሉ አጠቃላይ ህፃናት ሆነ ትላልቅ የሚባል ነገር የለም። ይኸውልህ ሙስሊሞቹ ይሞታሉ። ሙስሊሞቹ ከሞቱ በኋላ ከዛ የሚወለዱት የሚራቡት አሉ አይደለ? ይሞታሉ እነሱ። ምን ነው መቼ ነው የሚሞቱት? በዛው ሰዓት በዛው ወቅት። ምን ነው ለፈጣሪ ምን ይሳነዋል? በአንድ ሁን ብሎ እኮ ነው የሚሆነው እንጂ መቼ ነው የሚሞቱት? መረጃው አለ? እኔ መረጃው ስላለኝ መቼ እንደሚሞቱ ከመጀመሩ በፊት ኢማን ያላቸው ሰዎች ሁሉም ይሄዳሉ፣ ከምድር ገጽ ይጠፋሉ። ኦኬ ልጆቹ የካፊሮቹ ይሞታሉ የሚለው ማስረጃ ስጠኝ። የሁሉንም እኮ ማስረጃ ገና አልጠየቀኝም እኮ የሁሉንም ራሱ ማሽ ጠየቀኝ እኮ። ቀጥላ ማስረጃ ስጠኝ። እኔ እነኛን ስለማውቃቸው ችግር የለው ለዛ አልጠየቅኩ። የት ጋር ነው የምታውቃቸው እነዛ? የትኞቹ? አሁን መጀመሪያ የተናገርኩትን ማስረጃ የት ነው የምታውቀው? አሁን አልጠየቀኝም። የመጀመሪያውን ማስረጃ ማለት ነው። ለትላልቆች ራሱ አልጠየቀኝም። ለህፃናት ሲል ነው ማስረጃ የጠየቀኝ። እሱን አልጠይቅህም። ለምን ማልጠይቅበት ምክንያት ስለማውቀው የት እንደምታውቅ ማስረጃውን አምጣው። ወይም ደግሞ እየዋሸ ነው ማለት ነው። ያለዛ አንተ ስትናገር ስለሰማው ከአንተ አውቃለሁ እየዋሸ አይደለም ብዬ ስላመንኩኝ እኛውን ነው ይመናት ህፃንን ለብቻ አይደለም እኮ በቃ ያመኑ ሰዎች ያሉ ቂያማ አትቆምም ነው። የኔ ጥያቄ ግን ምንድን ነው ያንተ ጥያቄ? ቀደመን ብለኸኛል። ያመኑት እንዳለ ይወሰዳሉ አልከኝ አይደለ? ተስማማሁ። ከዛ አማኝ ያልሆኑ ይቀራሉ በምድር ላይ አልከኝ አይደለ? ከዛ በኋላ እነኛ የሚዋለዱት ልጆች አሉ አልኩ። አዎ አልከኝ። እነሱ ላይ ቂያማ ይመጣል አይመጣም? ያካትታል ነው። በፈጣሪ ያመኑትን ከሃዲ ያልሆኑትን ሁሉንም ህፃን ሆነ አዋቂ የሚባል ለየብቻ የለውም። ኦኬ እነኚህ ካፊሮች የተባሉት ቀላል ነው። ካፊር የተባሉት ቂያማ የሚመጣባቸው በፊት ሙስሊም ነበሩ? ሙስሊም አልነበሩ? ወይንስ ካፊር ናቸው በፊትም? ለምሳሌ ከመሰረቱ ካፊር የሚሆኑ ከዛም ደግሞ ከጊዜ በኋላ የከፈሩም ካለ ሁሉም ካፊር ነው የሚባለው። ኦኬ ኢሳ ሲመጣ ምንድን ነው የሚያደርገው? ደጃል ነው የሚገለው። ከዛስ? ከዛ በኋላ ያጁጅ እና ማጁጅ የሚባሉ ፍጥረት ደግሞ ይመጣሉ። እሺ እነሱም ደግሞ ሰው ይበላሉ ምናምን ብዙ ነገር ያጠፋሉ። ከዛ እነሱም ከምድረ ገጽ ይጠፋሉ። ከዛ ኢሳ ደግሞ ያስተዳድራል ማለት ነው ዓለምን። ዓለምን ሲያስተዳድር ሙስሊም ያልሆነ ይኖራል በሱ ጊዜ? እሱን አላውቅም፣ ሊኖርም ይችላል።
እስቲ ማስረጃ ስጠኝ ይኖራል የሚል አላቅም አልኩህ እኮ እሱን ይኑር አይኑር እሱን አላቅም። ጂዚያን ያስቀራል አይደለ? ሁሉም ይሰልማል ወይም ሁሉም አይሰልምም ብቻ አላቅም። ልክ እንደ ዛሬም ሊሆን ይችላል። ከፊል ሙስሊም ከፊል ሌላ ያው ሊኖር ይችላል ብዬ ገምታለሁ እንጂ አላቅም። በእንትኑ አላቅም። አሁን እሺ ቀጥል ክርስቲያን ቀጥል። አዲስ ሙስሊም ብቻ ነው የሚቀረው። ኢሳ ከመጣ በኋላ አላህ ዊል ፔሪሽ ኦል ሪሊጅን ኤክሰፕት ኢስላም፣ ከኢስላም ውጭ ያሉትን ሃይማኖቶች በሙሉ ያጠፋቸዋል። ስለዚህ ሙስሊም ብቻ ሆነዋል አሁን አይደለ? በኢሳ ጊዜ ቂያማ ግን ማሌ ነው የሚመጣው ነበር ያልከኝ? ኢየሱስ እኮ ይሄዳል እኮ ለ40 ዓመት ብቻ ነው የሚቆየው። ቆይ ቅድሚያ መልስልኝ። ሁሉም ሙስሊም ሆነዋል አይደለ? ኦኬ። እነኚህ ሁሉም ሙስሊም የሆኑት ቂያማ የሚመጣው መቼ ነው? ኢየሱስ ከሄደ በኋላ ሰዎች መክፈር ይጀምራሉ ምናምን፣ በጣም አመጽ ይበዛል ምድር ላይ ምናምን። በኢየሱስ ወቅት በጣም ሰላም የሆነ ዓለም በሙሉ ሰላም ሆና ነው የምትተዳደረው እና አመጽ ምናምን አጥያቶች አይበዙም። እሱ ከሄደ በኋላ ምድር ማለት ነው ትጀምራለች፣ ትበከላለች ማለት ነው። ኦኬ። ከስንት ዓመት በኋላ? እሱ 40 ዓመት ቆይቶ ከሄደ በኋላ ያው ይጀመራል ማለት ነው። ክህደት ምኑ ይጀመራል። ፋይን። እሺ ኢሳ ከመምጣቱ በፊት ነው ደጃል ምድር ላይ የሚመጣው ወይንስ አይመጣ ነው? ደጃል የሚመጣው ከኢሳ በፊት ነው። ከኢሳ በፊት ደጃል ይመጣል። ከዛ ኢሳ ይመጣና እያስቸገረ እያለ ከዛ ኢሳ ደግሞ ይመጣና ይገለዋል ማለት ነው። በደንብ አስቡ፣ በደንብ አዳሙ። ጥያቄ ኦኬ ምንድን ነበር ያልከኝ? በደንብ ያልኩህ እኔ ደጃል አስቀድሞ ምድር ላይ ነበረ ወይንስ ኢሳ ከመጣ በኋላ ነው ደጃል የሚመጣው? አይ ደጃል ከመጣ በኋላ ነው ኢሳ የሚመጣው። ደጃል ይቀድማል። ከዛ ኢሳ ይመጣና እሱን ይገለዋል።